የምንመካባት የመመኪያችን ዘውድ ከኃጢአት ስጥመት የዳንባት መርከባችን ከፍ ከፍ ያለባት መታያችን የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ እናት ክፉ ቀን ያለፍንባት ንባችን ታብሶባታል። ለኢየሱስ ክርስቶስ እናት ለድንግል ማርያም ክብር ይሆንላት። በአማላጅነቱ ዘውትር ለሚረዳን ጸሎቱ ለጠበቀን ለአዲስ ኪዳን ለመጀመሪያው ሰማዕት ለቅዱስ እስጢፋኖስ ክብር ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል ዛሬ ማንን ጥያቄ እንደሚፈታ የማን ጥያቄ እንደሚመልስ የተዘበራረቁትን የኑሯችንን ጉዳይ የሚሰበስበው እግዚአብሔር በሕይወታችን ያልተስተካከሉ የሕይወታችንን ጉድለት የሚሞላ እግዚአብሔር እንደ ሰው የነገርነውን ሳይሆን ዝምታን የሚያዳምጠው እግዚአብሔር ከሀሳብ አስቀድሞ የሚያውቀው እግዚአብሔር እምቅድመ ሕሊና ኩሎ የአምር የተባለ እግዚአብሔር ዝምታችሁን የሚያዳምጠው በዝምታችሁ ውስጥ ያለውን ጩኸት የሚሰማው አማኑኤል ለሰው ያልነገራችሁትን ለብቻችሁ የምትሰለሰሉበትን በር ዘግታችሁ የምታለቅሱበትን ከትከሻችሁ ላይ ያልወረደውን ያስለቀሳችሁ ያስነከሳችሁ ያስጎበጣችሁን ቀና ብላችሁ እንዳትሄዱ የከለከላችሁን የጥያቄያችሁ መልስ እሱ ነውና ሸክማችሁን የሚካፈል እሱ ነውና በትከሻችሁ ላይ የተሸከማችሁትን ግዙፉን ታላቁን ተራራ ሊያንከባልል የሚችለው እግዚአብሔር አሮት ሰናይ ወጦር ቀሊሉቱ ኢየሱስ ክርስቶስ ሱስ ቀላል ሸክም የለዘበ ቀንበር ነውና ቀንበሬ ለዝብ ሸክሜም ቀሊል ነውና ሊያሳርፈን የጠራ እግዚአብሔር ዛሬ በቃሉ እንዲያሳርፈን በቃሉ እንዲጠግነን በቃሉ እንባችንን እንዲያብስልን ጉድለታችን እንዲሞላልን እንደገና በፊቱ እንዲያቆመን አምላካችን ለሱ እንድንመቸው አድርጎ በቃሉ እየጠረበ በቃሉ መዶሻነት እያስተካከለ ጠርቦ ለሱ እንድንመች አድርጎ ድጋሚ ይስራ። የታመነ ምስክር አይዋሽም። መጽሐፈ ምሳሌ ምዕራፍ 14 ቁጥር 5 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። ዕለቱ እንደምታውቁት ወር በገባ በ17 መታሰቢያነት የተሰጠው የአዲስ ኪዳን የመጀመሪያ ሰማዕት የሆነ የታላቁ ሰማዕት ቀዳሜ ሰማዕት የሊቀ ዲያቆናት የቅዱስ እስጢፋኖስ መታሰቢያ በዓል። ቅዱስ እስጢፋኖስ የመሰከረውን ጌታ ባላውያን ነገሥታት ፊት ለፊት ሞት ያላስፈራው የኢየሱስ ክርስቶስን ጌትነት የመሰከረ አምላክነቱን የመሰከረ የዘላለም አባት እንደሆነ አዳኝ እንደሆነ ነፃ አውጪ እንደሆነ ከዘላለም ሞት እንዳስመለጠን የሚያምንበትን ጌታ በማያምኑ ሰዎች መካከል ሞት ሳያስፈራው በድፍረት ክርስቶስን የሰበከ ለእምነታችን መሰረት የሆነ ታላቅ ሰማዕት ነው። የቅዱስ እስጢፋኖስ በረከት በሁላችን ላይ ይደር። ከኔ ጋራ የታመነ ምስክር በሉ። ሁላችሁ ግድ የለም የታመነ ምስክር በሉ። አይዋሽም። ምን ያለ ምስክር? ምን ያለ ምስክር? በቤተ ክርስቲያናችን ሰማዕታት ምስክሮች ናቸው። ሰማዕት የሚለው የግዕዝ ቃል ሰማ ከሚለው የግዕዝ ግስ የወጣ ሲሆን ሰማዕት ማለት ምስክር ማለት ለብዙ ሲሆን ሰማዕታት
ምስክሮች ይባላል። ማንን የመሰከሩ በምን ምክንያት የመሰከሩ የሚለውን በዚህ የትምህርት ክፍል ውስጥ አጠር አድርገን ሰዓቱ ስለሄደ እናነሳለን። ሰማዕታት ዓለም ከምትመዝንላቸው ወቄት ወርቅ ይልቅ በመንግሥተ ሰማያት የሚጠብቃቸውን የድል አክሊል ያስበለጡ ናቸው። ዓለም የመንግሥቴን እኩሌታ እያሉ ነገሥታቱ በሀብት በንብረት በስልጣን ቢደልሏቸው ሀብት፣ ንብረት፣ ስልጣን፣ ገንዘብ ከኢየሱስ ክርስቶስ በታች ነው። የምንገዛለት ክርስቶስ ከወርቅና ከብር በላይ ነው ብለው ዓለም ያስቀመጠችላቸውን የሰፈረችላቸውን ንቀው ክርስቶስን በሰው መካከል የመሰከሩ ቅዱስ ወንጌል እንደሚናገረው በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት መሰክርለታለሁ ብሏልና ስለ ክርስቶስ መናገር ወንጀል በነበረበት በዛ ዘመን በስሙ ማስተማር፣ በስሙ መፈወስ፣ በስሙ መሰብሰብ ክርስቲያኖችን እንደ ወንጀለኛ እየተቆጠሩ በግዞት ቤት ይጨመሩ ነበረ። ባላውያን ነገሥታት ፊት ለፊት በዚህ ስም የተነሳ ይደበደቡ ነበረ። ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ክርስቶስ ስለሚለው ስም ክርስቲያኖች በስሙ ያመኑ በክርስቶስ ክርስቲያን የተባሉ ማኅተማቸውን ያላሉ ያጠነከሩ በማኅተማቸው የጸኑ ክርስቲያኖች ይሄንን ስም ካዱ እየተባሉ ነገሥታቱ ያስጨንቋቸው ነበረ። ኢየሱስ ክርስቶስ ይታመናል እንጂ አይካድም። እናምነዋለን እንጂ አንክደው፣ እንገዛለታለን እንጂ አንተው። ወገኖቼ አንድ እውነት ንገራችሁ፣ ይሄንን ጌታ እንተወው እንኳን ብንለው እሱ ግን አይተወንም። ሁሉ ለዚህ ጌታ ይሁን። የማይተው ካወጣ ካስገባ የማያስወጣ ከያዘ የማይለቅ የማርያም ልጅ ብቻ ነው። ክብር ለስሙ ይሁን። የማርያም ልጅ እውነተኛ ወዳጅ ክርስቶስ እውነተኛ አፍቃሪ ነው። በምድር ላሉ ወዳጆች፣ በምድር ላሉ አፍቃሪዎች ጊዜ ይሽራቸዋል። ፍቅራቸው ወረት በወረት ይለወጣል። መድኃኔዓለም ያንቺ ጌታ፣ መድኃኔዓለም ያንተ ጌታ፣ መድኃኔዓለም የእኛ ጌታ ወዶ አይጠላም፣ አፍቅሮ አይከዳም፣ ስሙ አይነቅስም፣ አስደግፎ ትቶ አይድን፣ ወረት አያውቅም፣ ፍቅሩ ለዘላለም ነው። ክብር ለስሙ ይሁን። ይሄንን ጌታን ክደውም እያሉ በአደባባይ ለክርስቶስ ይመሰክሩለት ነበረ። አዎ በኦርቶዶክሳዊት ቤተ መቅደስ ውስጥ የሚመለከው ብቸኛው ጌታ የማርያም ልጅ ክርስቶስ ነው። ሌላ በደባልነት የሚመለክ የለም። እስጢፋኖስ ያመለከውን ጌታ እናመልካለን። ድንግል ማርያም ወልዳ ለዓለም የሰጠችውን ቤዛ የሆነውን ነፃ አውጪ የሆነውን አዳኝ የሆነውን ክርስቶስን እናመልከዋለን። ከዚህ ጌታ ውጭ በዚህ ቤተ መቅደስ የሚመለክ የአምልኮ ስርዓት የሚፈጸምለት አንዳች እንኳን የለም። በዚህ ስም ሁላችን ከጠላት እስራት ተፈተናል። በዚህ ስም በዚህ ጌታ ሁላችን ከዘላለም ሞት አምልጠናል። ከሲኦል ወጥተናል። ወደሚደነቅ ብርሃን ከጨለማ ወጥተናል። ይሄ ስም ነው ያወጣል። ይሄ ጌታ ነው ነፃ ያወጣል። ስለዚህ ነገሥታት አላስፈሯቸውም። አላውያን ነገሥታት ቢያስጨንቋቸው ክርስቶስ ኢየሱስን አንክደውም እያሉ አንገታቸውን ለሰይፍ ጎናቸውን ለጦር ለስለት ይሰጡ ነበረ። በፈላ ውስጥ ይቀቀሉ ነበረ። በገደል ውስጥ ይወረወሩ ነበረ። ሰማዕታት ልዩ ልዩ መከራ የሚደርስባቸው በኢየሱስ ክርስቶስ ስም የተነሳ ነው። ምን ደረሰባት? ይሄንን ጌታ በማመልክ ይሄንን ጌታ በማመልሽ ከዚህ ጌታ ጋር በመጣበቃችን ለዚህ ጌታ ዘውትር በኦርቶዶክሳዊት ቤተ መቅደስ ውስጥ በአምልኮ ስለቆምን ስጋውን ስለበላን ደሙን ስለጠጣን ይሄንን ጌታ እንዳታመልኩ ብለው ያስጨነቁን የሉም። በዚህ ዘመን ግን በሰው ፊት መመስከር ትፈራለህ። በሰው ፊት ለፊት ቆመ የጌታን የመድኃኔዓለምን ውለታውን ተናገሩ ብትባሉ እመኑኝ ትፈራላችሁ። እነ ቅዱስ እስጢፋኖስ እንዲህ በተመቻቸ ስፍራ አይደለም
ጦርና ጋሻ በያዙ ሰይፍ በታጠቁ ድንጋይ በያዙ በገዳዮች ፊት ለፊት የኢየሱስ ክርስቶስን ጌትነት መሰከሩ። የሚለው ነገር ይገባቸዋል? ይኸውልህ ቅዱስ እስጢፋኖስ ዝም ብሎ አይደለም፣ እንዲህ ብሎ ይጀምራል ቅዱስ ያሬድ። ስለዚህ ታላቅ ሰማዕት ሲናገር ሊወገር ቅዱስ እስጢፋኖስ ዝም ብላችሁ ሳሉት በሊናችሁ። ቅዱስ እስጢፋኖስ ከከተማ ውጪ በድንጋይ ተወግሮ እንዲገደል ትእዛዝ ሲተላለፍበት አንዳች እንኳን በደል አልተገኘበትም ነበረ። እስጢፋኖስ በደሉ ምንድነው? ምንም። እስጢፋኖስ ኃጢአቱ ምንድነው? ምንም። ስላመነው ብቻ ጌታን ስለተታመነው በክርስቶስ ክርስቲያን ስለተባለ ብቻ። ልብ አድርጉ፣ ክርስትና በራሱ ዋጋ ያስከፍል ነበረ። እስጢፋኖስ ከከተማ ውጪ ሲወጣ ድንጋይ የያዙ ሰዎች ከበውት ነበረ። የኋሊት አስረውት አንበርክከውት የያዙትን ድንጋይ አናቱን ገምሰው ደሙን አፍስሰው አጥንቱን ከስክሰው ሊገድሉት፣ እስጢፋኖስ ግን የገዳዮችን በዙሪያው የከበቡትን ገዳዮቹን አይመለከትም ነበረ። በዙሪያችን እንደ ደመና የከበቡን ክፉ ሰዎች አሉ፣ ተንኮለኞች አሉ፣ ምቀኞች አሉ። መቆምህን የማይፈልጉ መቆምሽን የማይፈልጉ መኖርህን የማይፈልጉ አድራሻን ስም አጠራርህን ማጥፋት የሚፈልጉ በየቀኑ የሚያሟርቱ በየቀኑ የሞት ድግስ የሚደግሱ አሉ። እኛ ያለነው እሱ ስላለ ነው። አማኑኤል ስላለ ማን ስላለ? ዛሬ እንደው ሁላችሁንም ባስወጣችሁ ደስ ይለኛል። ላስወጣችሁ እስቲ አማኑኤል ነው። ወይ እኔ ሰፈሬ በነገራችሁ ይገርማችኋል። ከጫፍ ጫፍ ነው የመጣው። እናንተ እንኳን ምን መጥራት ያቀታችኋል። ባዛይ አሁን ምን ጾም የጾመ ኢየሱስ ማለት ጥሩ ታይም ጌታ ማን እናቴ ያቆመሽ ማን ነው? ወንድሜ የደገፈክ ማን ነው? የእንጀራ ካድራሻ ማን ነው? እንጀራ የሰጠህ ማን ነው? የሚያኖርህ ማን ነው? የጠላትን ጉርጓን የደፋልህ ማን ነው? ከማታውቀው የሚያስመልጥ ማን ነው? የመርዙን ብልቃጥ የደፋልህ ማን ነው? የጠላትን መረብ የበጣጠሰልህ ማን ነው? ከፊትህ እየቀደመ ስትወጣ የሚቀድም ስትገባ ከኋላ የሚከተል ትንፋሽን የሚያዳምጥልህ ድብቅ ጸሎትን የሚሰማ የታመነው ጌታ የድንግል ማርያም ልጅ አማኑኤል ነው። አዎ እሱ ላይ ነው የተጣበቅነው። ያለነው እሱ ስላለን ማስላለን ያለነው። ይገርማችኋል። እስጢፋኖስን ተንበርክኮ ሳሉት፣ የኋሊት አስረውት ሳሉት። የሚገረፍበትን ወይም ደግሞ የክሱን እባብ እንኳን አይነበብም። በቃ ይገደል ነው፣ ትእዛዝ ነው። በድንጋይ ይወገር ነው። እንደው ሰይፍ እንኳን አንድ ጊዜ ቆርጦ ይገላግላል። እነዛ ሁሉ ወጋሪዎች ድንጋይ ሰብስበዋል። ድንጋዩን በቅዱስ እስጢፋኖስ ላይ ሊከምሩበት ነው። እስጢፋኖስ ግን ወደ ሰማይ ብቻ ያይ ነበር። መከራ ሲደርስብን ወደ ሰማይ ነው የምናየው። አስጨናቂዎች በዙሪያችን ሲነሱ ወደ ሰማይ ነው የምናየው። ሌላ ተስፋ የለንም፣ ሌላ ዘመን የለንም፣ ምንመካበት ቤተሰብ የለንም፣ ምንመካበት ባለስልጣን የለንም። የምንመካው እግዚአብሔር ነው። ጉልበታችን እግዚአብሔር ነው። አቅማችን እግዚአብሔር ነው። የሚያሸንፍልን እግዚአብሔር ነው። የሚዋጋልን እግዚአብሔር ነው። ሳይወረውር የሚመታ ሳይታገል የሚጥለውን የማርያምን ልጅ ይዘን ጠላት አያስፈራራንም። 30 ቢሆን ዙሪያህን እንደው እንደ ደመና ቢከብህ በአራቱም አቅጣጫ ጠላት ጉድጓድ ቢቆፍር መድኃኔዓለም ግን ለአንተ መንገድ አለው። አንተን የሚያስመልጥበት እንዴት አድርጎ እንደሚያስቻግረን እንዴት አድርጎ እንደሚያስመልጠን በየቀኑ ጉድጓድ ነው። በየቀኑ ይደፍነዋል። በየቀኑ መርዝ አለ። በየቀኑ ይደፋዋል። ኧረ ለመድኃኔዓለም ክብር ይሁንለት። በየቀኑ ለሚያስመልጠን ለአማኑኤል፣ በየቀኑ በፊቱ ለሚያቆመን ለመድኃኔዓለም። አያችሁ፣ ይሄ ጌታ አንቺ ደግ ስለሆንሽ አይደለም የሚጠብቅሽ። አንተ በጎ ስለሆንክ አይደለም የሚጠብቅህ። የሚጠብቀን ልጆቹ ስለሆንን ነው። የደም ዋጋ ስለተከፈለልን ነው መድኃኔዓለም የሚጠብቀን። የምን ዋጋ? እንዳታቀዩ ዋጋሽ ነው። ዋጋት በደም የተከፈለ ነው። ተራ እንዳይመስል ወንድሜ። ዛሬ ሰው ሰውን ይንቃል፣ ድሃን ይንቃል፣ ጨርቃሚ ይላል፣ ይሳደባል። ልብሱ የቆሸሸበት ሰውን ታክሲ ላይ የሚጠጋለት የለም። አያችሁ፣ ብታውቅ ግን እንዳንተ የደም ዋጋ ያለበት ክርስቶስ ደም ያፈሰሰለት ሰውነትን የናቀው አላወቅንም እንጂ አልተረዳንም።
የሰውነት ዋጋ አላወቅንም። ሰው ምን አይነት ዋጋ እንዳለው አልገባንም። እስጢፋኖስ በደንብ ወቁት ሰማዕቱ፣ በደንብ ተረዱ ሰማዕቱን። ይኸው ሳሉት ተንበርክኳል። ይኸው ሳሉት በሕሊናችሁ የኋሊት አስረውታል። ይኸው ሳሉት ገዳዩ በዙሪያው አሉ። ድንጋይ ይዟል፣ ትልልቅ ድንጋይ። ሳውልን ልብሱን ይጠብቃል። ልብ አድርጎ ቅዱስ ያሬድ ምን አለ? ወመላ መንፈስ ቅዱስ ላይ ለእስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት አለ። ቅዱሳን ሰማዕታት ባላውያን ነገሥታት ፊት ለፊት መከራ ሲቀበሉ መከራውን እንደ በጎ እየቆጠሩ በመከራው ደስተኞች ነበሩ። እየበላክ እየጠጣክ እየሰራክ እያገኘክ ቤት ሰርቶልህ እግዚአብሔር ትዳር ሰጥቶልህ እግዚአብሔር ልጅ ወልደህ በልጅ ተባርከ አትደሰትም፣ ደስታችሁ ተወስዶባችኋል። ቅዱስ ጳውሎስ እንዲህ ይነግረናል፣ በጌታ ደስ ይበላችሁ ይላል። በማን? ይሄው በቤት አልተደሰትክም፣ በትዳር ደስተኛ አይደለህም፣ በሰበሰብከው ደስተኛ አይደለህም። ግን በክርስቶስ ደስተኞች ሁኑ እስቲ። እሱ ስላለ ደስታችሁ ይመለሳል። የቤታችሁ ሰላም ክርስቶስ ነው። አያችሁ ቅዱስ እስጢፋኖስ ማን ነው የሚገለኝ እስቲ ልታዘበው እያለ ማን ድንጋይ እንደያዘበት እንኳን ዞር ብሎ አያያቸው ነበር። የእስጢፋኖስ አይኖች ሰማይ ነው ያሉት። የት ነው ያሉት ወገኖች? የክርስቲያን አይኖች፣ የክርስቲያን ተስፋ ሰማይ ነው። እንጀራ ቆርሶ ያበላል ማን አለ? እኔ ስለተማርኩ ሰርቲፋይ ስለሆንኩ ዲግሪ ስላለኝ እንጀራ በላለሁ። ውሸት ነው። እኔ እኮ ስራ ተቀጥሬ ወይም ተወዳድሬ ያለፍኩት ኤጁኬሽናል ባክግራውንድ ቆንጆ፣ ውሸት ነው። አይደለም። እንጀራ ተጋግሮ ያለቀው ሰማይ ስለሆነ እኛ እንጀራ የምንበላው ሥላሴ ያስቀመጠልን ነው። ምቀኞች አይበሉትም እኛ እንጀራ። እስጢፋኖስ ወደ ሰማይ ሳላችሁ በሊናችሁ የኋሊት የታሰረውን ምስኪን አያሳዝንም? ስለ ጌታው ስለ አምላኩ እንዴት ቢወደው ነው ክርስቶስ፣ እንዴት ቢያፈቅረው ነው ክርስቶስ። እናንተ ለዚህ ጌታ በአፋችሁ ትጠሩታላችሁ፣ ጌታ ጌታ ትላላችሁ፣ ኢየሱስ ክርስቶስን ትጠሩታላችሁ በብዙ ቋንቋ። ለዚህ ጌታ ግን አንገቱን ለሚሰጥ ለመስጠት የተዘጋጀ ክርስቲያን ይኖር ይሆን? አንገታችን ላይ ያለውን ማየትም ቶሎ አልበጥሶም። እስጢፋኖስ ግን ታምኖ ለዚህ ጌታ ደስተኛ ሆኖ ወደ ሰማይ፣ ቀጣይ ሀገሩ ሰማይ ነው ያለው። አድራሻችንን ጠንቅቀን የምናውቅ ሰዎች ነው። ከሞት በኋላ የሚጠብቀን ምናምን እያልን ገና የተወዛገሩ ሰዎች አይደለም። የሚጠብቀንን ክብር አይተናል። በአቡነ ተክለ ሃይማኖት እንደው መረዳት ስላልቻላችሁ ነው እንጂ በአቡነ ተክለ ሃይማኖት አንድ ምሳሌ ልንገራችሁ። በኅዳር 24 ቀን ብፁዕ ቅዱስ ብርሃነ ዓለም አቡነ ተክለ ሃይማኖት 25ኛ ሆነው ከ24ቱ ካህናተ ሰማይ ጋር አጠኑ የሚል ትምህርት አለ። እውነት ነው። ታዲያ የተክልዬ እኮ በ25ኛ ሆነው ከመላእክት ጋር ማጠናቸውን የሚያሳይ ራዕየ ዮሐንስ ነግሮናል። ምዕራፍ 5 ነው። የካህናት አገልግሎት ቀጣዩ በሰማይ እንደሆነ ጠቁሞን ያለፈው የተክልዬ ቀጣይ አገልግሎት በሰማይ አለ። በታረደው በግ በኢየሱስ ክርስቶስ ፊት አዲሱን የበጉን ቅኔ እየተቀኘ በፊቱ ምን ዘምረው ዝማሬ አለ። ማይሌቱ ይቀጥላል፣ ዝማሬው ይቀጥላል፣ ጽናው ይቀጥላል፣ አገልግሎቱ ይቀጥላል፣ ውዳሴው ይቀጥላል። በሥላሴ ዙፋን ፊት ለፊት አልተወዛገበም። ጠንቅቀን እናውቃለን። አንድ ክርስቲያን በክርስቶስ ያመነች ዘያምን በወልድ በሕይወት ዘላለም በወልድ ያመነ በልጁ በክርስቶስ ያመነ የዘላለም ሕይወት አለው ተብሎ ተጽፏልና ያመነች አንዲት ነፍስ ቤተክርስቲያን አረፍተ ዘመን ገዝቷ ስትመጣ እዚህ ጋር ተቀምጦ ካህናቱ ተሰብስበው የቅዱስ ያሬድን ምስጋና ጸሎት ይደረጋል። ፍታት ጸሎተ ፍታት አይገባችሁ። እኛም አልነገርናችሁ። አንዱ ምን እንደሆነ ታውቃላችሁ? ከጸሎቱ ክፍል አንዱ ስለሚያስደስረኝ ልንገራችሁ። ውስተ መጽሐፈ ሕይወት ተጽፈ ስምከ፣ በሕይወት መጽሐፍ ላይ ስሙ ተጻፈ ይላል። አይ ቤተክርስቲያን የእናቴ ልጅ የሕይወት መጽሐፍ ላይ ስም አለ ወይ? ምንድን ያሉት ደቀ መዛሙርቱ? በክርስቶስ ስም ስልጣን ከተቀበሉ በኋላ በኢየሱስ ክርስቶስ ስም ብለው የተቀበሉትን ስልጣን ፕራክቲካሊ ሄደው በሰዎች እጅ ላይ በአድብሮት ላይ እየጫኑ ጸሎት እየጸለዩ ከሰዎች ላይ ክፉ መናፍስትን አጋንንትን ማውጣት ጀመሩና ደስ ብሏቸው ጌታ ሆይ ዛሬ በስምህ አጋንንት አወጣን አሉት። ጌታ ምን አላቸው? በስምህ አጋንንት ስላወጣችሁ ደስ አይበላችሁ፣ ስማችሁ በመንግሥተ ሰማያት ስለተጻፈ በዛ ደስ ይበላችሁ። ኧረ ክርስቲያኖች ስማችን ያለው መንግሥተ ሰማያት ነው። ሰዎች የሚፈርዙት ሰዎች የሚደልዙት ስም
የለንም። ስምህ የተጻፈው በወርቅ ቀለም ነው። ስምህ የተመዘገበው በሰማይ ነው። ውስተ መጻፊያው ተጽፈ ስምሽ፣ በሕይወት መጽሐፍ ላይ ስምሽ ተጻፈ። ዋጋችሁን እያወቃችሁ እንዳትረሱት። የተከፈለልሽን የወደም ዋጋ አስቡ። እስጢፋኖስ ወደ ሰማይ ወመላ መንፈስ ቅዱስ ላይ እስጢፋኖስ፣ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት። ታስታውሳላችሁ የሉቃስ ወንጌል ላይ ወመላ መንፈስ ቅዱስ ላይ ኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ከሳቲ ነው። እስቲ ከሳቲ ነው፣ እስቲ ከሳቲ ነው። ምስጢር የሚገልጥ ምስጢር ተገለጠለት እስጢፋኖስ። መንፈስ ቅዱስ ከሳቲ ነው ብያቸዋለሁ። መንፈስ ቅዱስ ምስጢር ለኤልሳቤጥ ሲገልጥላት ማርያምን ባገኛቻት ሰዓት ምን አለች? የጌታዬ እናት ወደ እኔ ትመጭ። ማን ነገራት የጌታ እናት መሆኗን? ይህንም ምስጢር ገብርኤል የነገራት ለወልድ እናት፣ ለአካላዊ ቃል ለኢየሱስ ክርስቶስ እናት ትሆኛለሽ። ከሦስቱ አካላት አንዱ አካላዊ ቃል ኢየሱስ ክርስቶስ በማኅፀንሽ ያድራል። ለኢየሱስ ክርስቶስ እናት ትሆኛለሽ ያላት ኤልሳቤጥ አልነበረችም። ኤልሳቤጥ አልሰማችም። ማን ነገራት ካላችሁ መንፈስ ቅዱስ። ኧረ መንፈስ ቅዱስ የተሰወረውን ይግለጥልን። መንፈስ ቅዱስ ገለጠ ለእስጢፋኖስ። እስቲ ከኔ ጋር በሉ። በእስጢፋኖስ ላይ እንደው አባታችሁ እኮ ነው፣ በደንብ ጥሩት እንጂ በእስጢፋኖስ ላይ መንፈስ ቅዱስ ሞላበት። በእናንተም ላይ መንፈስ ቅዱስ ይሙላ፣ በልጆቻችሁ ላይ መንፈስ ቅዱስ ይሙላ። መንፈስ ቅዱስ በእስጢፋኖስ ላይ መላበት። ወመላ መንፈስ ቅዱስ ላይ ለእስጢፋኖስ ወነጸረ ሰማይ፣ ወደ ሰማይ ተመለከተ። ወዴት ተመለከተ? ቅዱስ ያሬድ ወደ ሰማይ ተመለከተ። የሐዋርያት ሥራ ምዕራፍ 6 ደግሞ አንብቡና እናንተ ስትገቡ ታሪኩን እንድታገኙ። ወነጸረ ሰማይ ወሬ ስብሐተ እግዚአብሔር ወይኔሪኩ ወልድ ይነብር በማናብሁ አለ። ሰማይ ተከፈተለት እስጢፋኖስ መንፈስ ቅዱስ ሲሞላበት። መንፈስ ቅዱስ መጽኔ ነው የሚያጸና፣ በሞት ጨከነ ጽሑፍ ልብ አገኘ። መንፈስ ቅዱስ ናሳሲ ነው፣ የታወቀው የተሸበረው ልቡ ተረጋጋለት። መንፈስ ቅዱስ ያረጋጋል ሁላችንን። መንፈስ ቅዱስ መስተስሒ ነው፣ የሚያስደስት ነው። ደስ አለው እስጢፋኖስ። እየሞተ ሰው ደስ ይለዋል፣ እየተገደለ ደስ ይለዋል፣ እየተወገረ ደስ ይለዋል። ደስታው ምንድን ነው ካላችሁ ከሞት በኋላ የሚጠብቀው ለካ አክሊል ነው። ደስታው ደስታው እስጢፋኖስ ምንድን ነው ካላችሁ ከሞት በኋላ የሚገባበት ሀገር ጳውሎስ ናፍቆ የለ ምንድን ነው ያለው ሐዋርያው ቅዱስ ጳውሎስ? ብርሃን አለ፣ ልሄድ አለ አይደል? ልሄድ ናፍቃለሁ ወደ ክርስቶስ፣ ከሁሉ የተሻለ መኖሪያ በሰማይ አለና። ናፍቆታቸው ምንድን ነበር ለቅዱሳን? ወይ እናቴ ልጅ ዛሬ ሞት ምን ፈራው ለምን እንደሆነ ታውቃላችሁ? ዕቁባችሁ ስላላለቀ ይመስላችኋል? የጀመራችሁት ቤት የቆጠባችሁት ኮንዶሚኒየም ምናምን እንደዛ አይደለም። ሞት የምንፈራው የሚጠበቅብንን ስላልሰራን ነው። ሰው የሚጠበቅበትን ከሰራ የሚጠብቀው ሞቱ ነው። እውነት አሰብ የሚጠበቅባችሁን ከሰራችሁ ሞት ወደ ቅዱስ ወደ ተሻለው ከተማ መሄጃ ትራንስፖርት ነው። ያችሁ መቼም ከአዲስ አበባ ተነስቶ ሰው ጅማ ቢሄድ በመኪና ነው አይደል? ወይ ደግሞ በፕሌን ነው አይደል? ይሄ እኮ ትራንስፖርት ነው። ሞት ለቅዱሳን መሸጋገር የሚጠበቅባቸውን ሰርተው ነው። ጳውሎስ የሚጠበቅበትን ስለሰራ ምንድን ነው ያለው? ሩጫዬን ጨርሻለሁ። በምድር ያለውን የጽድቅ ስራ አያችሁ። አንድ ሰማዕትነት ነው። አንድ አክሊል ለመቀበል አንገቴን ለክርስቶስ መስጠት ነው። ይሄ የቀረኝ ሩጫዬን ጨርሻለሁ። ሩጫውን በኃጢአት የጨረሰ ሰው ሲሞት ሐውልቱ ላይ እሱ ሳይፈልግ በግድ እኛ ቤተሰቦቹ እንጽፋለን። የቀማውን ላልመለሰ፣ የበደለውን ላልካሰ፣ ይቅር ላላለ፣ ንስሐ ላልገባ፣ ስጋውን ላልበላ፣ ደሙን ላልጠጣ እንዲህ አይነት ጥቅስ እንጠቅሳለን። ቅዱስ ጳውሎስ ግን ሩጫውን የጨረሰ በጽድቅ ነው። ሩጫችን በጽድቅ እንጨርስ አማኑኤል ይርዳን። መንፈስ ቅዱስ መስተስሪ ነው፣ ኃጢአትን ይቅር እስቲ በሉ። መንፈስ ቅዱስ በሉ ኃጢአትን ይቅር ይላል። ምን ይላል? ቅዱስ እስጢፋኖስ መንፈስ ቅዱስ ስለሞላበት መንፈስ ቅዱስ መስተስሪ ስለሆነ የሌሎቹን ኃጢአት አልቆጠረባቸው። ምን ብሎ ጸለየ? ጌታ ሆይ በደላቸው ይህን በደል አትቁጠርባቸው ብሎ ጸለየ። አይገርም?
ለገዳይ መጸለይ፣ ለሚያሳድዱ ሰዎች እንጸልይላቸው ልባችንን ንጹህ ያርግልና ማለት ነው። በቃ ይህን በደል አትቅበርባቸው አለና ጌታዬ የሚያደርጉትን አያውቁም፣ ስለዚህ ይቅር በላቸው አለ። ለገዳዩ ከማን የተማረው? ከማን የተማረው? ተማሩ ምን ይስሜዋ ነው ትልብ ያለ ከኔ ተማሩ እኔ የዋ በልቤም ትሁት ነኝ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ከኃጢአት በቀር ሙሉ የጽድቅ ስራዎችን አሳይቶናል፣ አስተምሮናል። ወከማው ግበሩ አይደል ያለው እንደዚሁ አድርጉ እያለ ነግሮናል። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። እንዴት አመሻችሁ? እግዚአብሔር ይመስገን። እዚሁ ነው ያመሻችሁት? ቤት ገብታችሁ እየተንጎዳጎዳችሁ ነው ያላችሁት? እግዚአብሔር ከሁላችን ጋር ይሁን። አሁን መቼም ህሊናችሁ አሁን እስጢፋኖስ ጋር ነው ያለው። እንደው አሁንም እስጢፋኖስ እንደታሰረ ነው። አይኖቹ ወዴት ናቸው ብያችኋል? በማርያም ወደ ሰማይ። ከዛስ መንፈስ ቅዱስ መንጽሔ ነው፣ የሚያነጻ ነው፣ መጥበብ የሚያስጠብቅ ነው። ለመነላቸው፣ ይቅርታን እግዚአብሔር አድርግላቸው ብሎ ለመነላቸው። ከዛ በኋላ ድንጋዩን በአናቱ ላይ ከመሩ፣ በድንጋይ ወግረው ገደሉት። በድንጋይ የተቀጠቀጡ ሰማዕታት አሉ። እነ አቤል፣ እነ ናቡቴ፣ እነ ኤርምያስ፣ ሌሎችም። አንደኛውና ዋነኛው የመጀመሪያ የምንለው የአዲስ ኪዳን ቅዱስ እስጢፋኖስ ነው። አፍንጫቸውን እንዳይተነፍሱ ታፍነው የተገደሉ ሰማዕታት እኮ አሉ። አፍንጫቸውን እንዳይተነፍሱ እነ ቶማስ ዘመራስ፣ እዚህ ቶማስ ዘመራስ ነው። እንደው 5 ደቂቃ ከዚህ በኋላ ቆያለሁ። እኔ እንኳን አርፍጄ አልመጣሁም፣ ቤተክርስቲያን በጊዜ ነው የመጣሁት። እናንተ ይሁን ሌት ካመር አገልግሎቱ ይሁን ሌት አላውቅም። እግዚአብሔር ከሁላችን ጋር ነው። አፍንጫቸው ምን እንዳይሉ እንዳይተነፍሱ ምን ያሉ የታፈኑ። አንደኛው ማን አልኳችሁ? ቶማስ ዘመራስ። ቶማስ ዘመራስ ታሪኩን አልተረከላችሁም። በአጭሩ ክርስቶስ የሚትለውን ጌታ ካደ የሚል መመሪያ ከንጉሥ ደረሰው። ማንን ካደው? አምነነው እንድንሞት አማኑኤል ይርዳል። ክዶ መሞት አይደለም፣ አምነነው መሞት፣ ከነማይተም መሞት። ይሄ እኮ ክብር ነው። እናት ክርስቶስን አለ ደንግጦ፣ አዎ ጌታዬን፣ አዎ ምን አርጎኝ፣ ምን በድሎኝ፣ ስጋውን በቆረሰልኝ፣ ደሙን ባፈሰሰልኝ፣ በተቸነከረልኝ፣ እንደ ብራና በተወጠረልኝ፣ ከሊቶስትራ እስከ ቀራንዮ በተንከራተተልኝ፣ የሞትን መውጊያ በሰበረልኝ፣ እርቃን ተሰቅሎ በጸጋ ባለበሰኝ፣ ምን አርግ ብዬ ክርስቶስን ክደዋለሁ? ይሄንን ጌታ ካድ ከምትሉኝ 10 ሞት ካለ እሱን ሞታለሁ። ብሞት ይሻለኛል፣ ሞት ለኔ ጥቅሜ ነው እንዳለ ቅዱስ ጳውሎስ። ጥቅም እኮ ነው ሞት፣ ጥቅም ነው ሞት። እና ይገርማል። ቶማስ በግዞት ቤት ገባ። ገረፉት፣ አስፈራሩት፣ መከራ ደረሱበት። ሌሊቱን ሁሉ እንደ ፀሐይ ፊቱ እያበራ እየጸለየ ያድራል። ጠዋት ንጉሡ ሲመጣ እንኳን የተገረፈ እንኳን ያ ሁሉ ጅራት በጀርባው ላይ ያረፈ ምንም ያልነካው ሰው ነው የሚመስለው። ማን ነበር አብሮት? ኧረ በእናታችሁ ነገር እራት ጋብዛችኋለሽ። ማን? ብዙ ጊዜ በአርመ መሆናችሁ ማለት ነው። ድሮ ትሻሉ ነበር። እኔ ሳልመነኩስ እዚህ ደብር መጥቼ 1-2-3 ጊዜ አስተምሬ እዛ ጊዜ እንኳን አታውቁኝ ነበር። እኔ ጅማካችሁ ወይ ጉድ! ለምን ማታወሩት? ይወራለታል እኮ ለዚህ ጌታ አይወራ። ስቴዲየም ቢሆን ተበጠብጡናላችሁ። እግዚአብሔር ከሁላችን ጋር ይሁን። ጠዋት ላይ ንጉሡ ሲመጣ የተገረፈ ሰውነቱን ሲያይ ጠባሳ እንኳን የለውም። በጣም ግራ ይጋባና አሁን አካልህን ልቆራርጥ ተዘጋጅቻለሁ፣ ክርስቶስን ካደው። የትምህርታችን ርዕስ እንዳትረሱ። የታመነ ምስክር ምን አይልም? ንገሩኛ። አሁን ዋሽቶ ማምለጥ ይችላል አይችልም? ንገሩኛ። አትዋሹም ማለት ነው። ማርያም ስትላሉ ነው የምትሉት። እናት የውሸቱ የሆነ ሰው ከሚቀየማችሁ ማርያም መድኃኒዓለምን ብትሉ ይካላችሁ ጉዳያችሁ ነው። ልብ አድርጉ። አሁን ዋሽቶ መውጣት ይችላል። ዋሽቶ ከእስር ቤት ማምለጥ ይችላል። አይችልም? አያችሁ፣
እንደው ከመሞት መሰንበት ልትሉ ትችላላችሁ እናንተ። ኧረ እንዴ ጥቂት ብሰነብትላለ ልጄ እንዴ ሆ በደናው ጊዜ በጸጋው ጊዜ አመልከዋለሁ ጌታ እንዲህ የሚባል ነገር የለም። የታመነ ምስክር አይዋሽም። ምን አይል ካደው አረ ጌታዬ ነው መሰክርለታለሁ። እኔ እውነተኛ የጌታ የክርስቶስ ምስክሩ ነኝ። ሰውነቴን በቆራረጥ አይደለም በፈላ ውሃ ውስጥ ብቀቅለኝ በነደደ እሳት ውስጥ ስጋዬን ብታቃጥል ብትጠብሰኝ ክርስቶስን ከማምለክ ወደ ኋላ አልልም አትልከም ንጉሥ አለው። ይሄ ነው ሰማዕትነት። ዝም ብለን መሰላችሁ እንደ ሰማዕትነት ክርስቶስን ስላሳየን እኮ እንዴት አድርገው እንደወደዱት አያችሁ። እና ቶማስ ዘመራስ እጆቹን ቆረጠው ንጉሥ። ምኑን ቆረጠው? ምኑን? አሁን ሁለት እጅ የሌለው በጣም እኮ ከባድ ለመሄድ ራሱ እኮ አስቸጋሪ ለመራመድ ታውቃላችሁ። ሁለት እጁ ቆርጦበታል። ጠዋት በእስር ቤት ውስጥ ወርውሮታል። አሁን ደግሞ እግሩ ነው የሚቀረው። ሁለት እጁ ተቆርጦ ጌታን ቢክድ እስቲ ብሎ መጣና ንጉሡ የሁሉ መከራ የደረሰብህ ክርስቶስን ስላመለከው ነው። የታለ ያንተ ጌታ ያዳነ? ስጋችሁን የሚገድሉትን ምን አትበሏቸው ብሎናል። አትፍሯቸው። ስጋንም ነፍስንም በገሃነም ሊቀጣ የሚችለው የሰራዊት ጌታ የማርያምን ኢየሱስ ክርስቶስን ነው የምፈራው። ንጉሥ ሆይ ምንም አይነት ማስፈራሪያ አድርግን አልፈራም። የማመልከውን አውቃለሁ። የምሰግድለትን ጌታ አውቃለሁ። አንተ የምታመልከው ግዑዝ ነው፣ በሰው እጅ የተሰራ ነው። ዓይን እያለው የማያይ ጆሮ እያለው ማያዳምጥ አያችሁ ለድንጋይ ነው። ስለዚህ እኔ ደግሞ ጌታዬን አውቀዋለሁ። ንጉሡ ተበሳጨ። እንግዲያውስ ትላንትና እጅህን ነበረ ዛሬ ደግሞ እግሩን ቆረጠ። ምኑን ቆረጠ? ሳሉት ምን አይነት ሰው ሆነ ቶማስ? እጅ የሌለው እግር የሌለው ከዛስ መራመድ ስለማይችል ይንከባለላል። ሰውነቱ ተቆርጧል። እጅ ቢኖረው እንኳን በእጁ እንኳን መሄድ ይችላል እየተንፏቀቀም። እጅም የለውም። ከዛስ በቅርጫት ውስጥ አደረገውና ቶማስን መዘባበቻ አደረገው። ሌሎች ቶማስ ላይ የደረሰው መከራ እንዳይደርስብን ብለው ክርስቶስን ከማምለክ ይወርዳሉ ወይም ደግሞ ክርስቶስን አናመልከውም ብለው ይክዳሉ ብለው ስላሰቡ ቶማስን በቅርጫት በአደባባይ እየተሳለቁበት ይዘውት ሄዱ። ቶማስ ቅርጫት ውስጥ ሆኖ የጌቶች ሁሉ ጌታ የነገሥታት ሁሉ ንጉሥ የናዝሬቱን ኢየሱስ ክርስቶስን ያመልከው ነበረ። በየትኛውም መከራ ውስጥ ሆናችሁ ይህንን ጌታ ያዙ። በየትኛውም አስቸጋሪ ሁኔታ ውስጥ የሚነድ እሳት ካለ እሳቱ ይንደድ። አንተ በማምለክ ካለ አለው አምላክን ውስተ ሰማይ ዘኪያው ናመልክ ነህ እኮ ያሉት። አዎ በሰማይ አምላክ አለን የምናመልከው። ሰለስቱ ደቂቅ እሳት እየነደደ ሕፃናት ናቸው። ልብ አድርጉ። ሕፃናት በትንሽ ነገር ይሸወዳሉ። ጽሙ ልብ አገኙ። አዎ በሃይማኖት ጨከኑ። በአሚነ ሥላሴ ጸንተው ምን አሉ? የምናመልከው አምላክ ከዚህ እሳት ባያድነንም እንኳን ለጣዖት አንሰግድም፣ ሞት ይሻለናል አሉ። እሳቱ እየነደደ እሳቱን እንኳን ለሚያጠፋው በሚነድ እሳት መካከል እንዳትቃጠል የአምልኮ አዲስ ቅኔ ይሰጣል። በእሳት መካከል በእሳት መካከል የተመላለሱ አይደል የዘመሩለት? አያችሁ በእሳት መካከል እንዲህ ባለ በአናብስታት መካከል እነ ዳንኤል የአናብስት እየሰገዱላቸው በአናብስት መካከል ቆመው የሚያመልኩት የሰራዊት ጌታ እግዚአብሔርን ነበረ። እና የእናቴ ልጅ ቶማስ ንጉሥ ሆይ ዝም ብለህ ነው እየደከምክ ያለኸው። ኢየሱስ ክርስቶስ የጌቶች ሁሉ እኮ ጌታ ነው ይለዋል። ኢየሱስ ክርስቶስ በአማልክት አምላክ አምላክ አማልክት ወንጉሠ ነገሥት የነገሥታት ሁሉ ንጉሥ እግዚአብሔር እሰ ንጉሡ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብሎ አስቀድሞ መዝሙረኛው ዳዊት ከመወለዱ ቀድሞ በቅድምና ያለ ንጉሥ እንደሆነ ከአብ ከመንፈስ ቅዱስ ጋር የሚተካከል ንጉሥ እንደሆነ አዳኝ እንደሆነ ነፃ አውጪ እንደሆነ ጌታ እንደሆነ መድኃኒት እንደሆነ መሰከረ። ይገርማችሁ እና ከዛ በኋላ ቶማስ ስለ ክርስቶስ ሲናገር ንጉሡ ተበሳጨ፣ ንዴቱ ጨመረና ፍንጫውን አፍኖ እንዳይተነፍስ አፉንና ፍንጫውን ዘጋና ለብዙ ሰዓት ያዘው። ቶማስ የንጉሡን እጅ እንኳን የሚታገልበት እጅ የለውም፣ እጁ ተቆርጧል። ቀና ብሎ እንባዎቹ ይፈሱ ነበር። በሰማይ ቀና ሲል የተዘጋጀውን የሰማዕትነት አክሊል ተመለከተ። ደስ እያለው ነፍሱን ለክርስቶስ ሰጠ።
ይኸው አሁን እኮ አንገትሽን ስጫላልሽ እኮ እናቴ አሁን እኮ ምንም የኪሳችሁን እንኳን ሳንቲም ለመስጠት እንኳን ይሆን እጅ ፍሬ ሆናችሁ ስጡ አትሰጡ ምን እንደተሰጣችሁ ስለማታውቁ እንኳን እኛውን ሳንቲም ልትሰጡ አይደለም እንሰብካችሁ ራሳችሁን ስጡ እጃችሁን ስጡ እናችሁ አንድ በሕግ ጥላ ውስጥ የሆነ ሰው ምን ይላል እጁን ለመንግስት ሰጠ ይባላል በመንግስት ቁጥጥር የፈለገውን ያክል ቁጥር ሰው ቢገድል አይነካም በማን ቁጥጥር ስለሆነ እጁን ለማስለወጥ ለመንግስት እጃችሁን ለመንግስት እግዚአብሔር ስጡ እጃችሁን ለክርስቶስ ስጡ ነፍሳችሁን አትርፉ ቅዱሳን ሰማዕታትን ማወቁበት የእናቴ ልጅ እና ቅዱስ ጳውሎስ በሮሜ መልእክቱ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ መቅደስ ሰውነታችሁን ጠብቁ በዚህ ዘመንም ሰማዕትነት አለ ምንድነው ካልከኝ በዚህ ዘመን ያለው ሰማዕትነት ራስን መግዛት ነው ብዙ ነበረ ማስተምራችሁ ሰዓቱም ሄዷል የታመነ ምስክር ነው አይወርሽ ይቆያል